ሰላም ሰላም ውድ የዩቲዩብ ተከታታዮቻችን እንዴት ከረማችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ወደ ዩቲዩብ በሰላም መጣችሁ። በዛሬው የምግብ አሰራር ሰዓት የማሳያችሁ የዶሮ አርስቶ አሰራርን ይሆናል። እንደነዚህ አይነት ትልልቅ ዶሮዎች ወይም ደግሞ የዶሮ አርስቶችን ገና ያከበርን ጊዜ እንግዶች ነበሩን እዚህ ሀገር ነዋሪዎች የሆኑ እና ከነሱ ጋር ስናከብር የሰራነውን የዶሮ አርስቶ እናሳያችኋለን። እስከ ምግብ ስራ የፍጻሜ አብራችሁን ቆዩ። መልካም ጊዜ። እንግዲህ ስራችንን የምንጀምረው እንግዲህ በምታዩት መልኩ የሚያስፈልጉን ግብአቶች አዘጋጅቻለሁኝ። ይህንን ደግሞ የተጠቀምኳቸውን በሙሉ በኮሜንት መስጫው ቦክስ ላይ የመጀመሪያው ላይ አድርግላችኋለሁ፣ እዛ ማየት ትችላላችሁ። ዶሮ እንግዲህ በጣም ትልቅ ዶሮ ነው፣ ወደ 5 ኪሎ የሚያክል ነው። በጣም እኔ እንዲህ አይነት ዶሮ በህይወት አይቼ አላውቅም። ስለዚህ አብዛኛውን ጊዜ አርስቶ ሲሰራ በጣም ከባድ ይመስል ነበረ፣ ግን እንዴት በቀላሉ መስራት እንደምንችል እናያለን። አሁን ስራችንን ዶሮን በማጽዳት እንጀምራለን። አሁንም ዩቲዩብ ኪችንን ላይክ፣ ሰብስክራይብ፣ ሼር ያላደረጋችሁ እንድታደርጉ ጋብዛለሁ። አሁንም ወደ ስራችን እንሄዳለን። መልካም ቆይታ። ዶሮውን እንግዲህ በምታዩት መልኩ በደንብ በሎሚ አድርጌ ካጠብኩት ካጸዳሁት በኋላ በፔፐር ታወል በደንብ አድርገውና የቅመማ ቅመሞቹን ሁሉም ላይ በማድረግ በደንብ ሁሉም ቦታ እንዲዳረስ በደንብ ማሸት ወደ ውስጥ እንዲገባ ማድረግ ይኖርብናል። እሱን እናደርጋለን በመጀመሪያ።
ዶሮአችንን እንግዲህ አጽድተን በቅመም በደንብ አድርገን ለውሰ ነው ለአንድ ሰዓት ያክል ፍሪጅ ውስጥ እናስቀምጠዋለን። አሁን ግን ጎን ለጎን እኔ እሱን ፍሪጅ ውስጥ ካስቀመጥኩኝ በኋላ ጎን ለጎን ዶሮውን በሩዝ መሙላት ፈልጋለሁኝ። አንዳንድ ሰው በድንች በተለያየ ነገር የሚሞላ ይኖራል። እኔ ግን ዛሬ ዶሮውን መሙላት የፈለኩት ወይም ሆድ ውስጥ መክተት የፈለኩት ሩዝ ይሆናል። ሩዙን ደግሞ እንዴት እንደማዘጋጀው አብረን እንመለከታለን ማለት ነው። ሩዛችንን ለመስራት መጀመሪያ ትንሽ ቅቤ ድስት ውስጥ እናደርጋለን። ከዛ ሽንኩርት እንጨምራለን። ለትንሽ ደቂቃ ካበሰልነው በኋላ ወዲያው ደግሞ የአልሞንድ ፍሬ እንጨምራለን። የደረቀ ሮዝመን የደረቀ የወይን ፍሬ እንጨምራለን። ከዛ ያጠብነውን ሩዝ ደግሞ እንደዚሁ ጨምረን አብረን ከተለያዩ የቅመም አይነቶች ጋር እናቀላቅለዋለን። ከዛ በኋላ የዶሮ መረቅ አንድ ካፕ ከግማሽ ተጠቅሜያለሁ። እሱን እንጨምራለን። ከ30 ደቂቃ እንዲበስል ከተውነው በኋላ ከዛ እናወጣዋለን። እዚህ ጋር ልነግራችሁ የምፈልገው ሩዙ 100% ሳይሆን ያበሰልኩት 75% ነው። ምክንያቱም ከዶሮ ጋር ሆኖ ደግሞ እንደገና ኦቭን ውስጥ ስለሚበስል በዛ ምክንያት ሙሉ በሙሉ አላበሰልኩትም እና ይህንንም እንግዲህ ለጥርስ ገና ያዝ ሲያደርግ ነው ማውጣት ያለብን። ይህንን ለማስታወስ ፈልጋለሁ። እንግዲህ እነዚህም አዘጋጅተን ሩዙን ሰርተን ከጨረስን በኋላ እናወጣና ሩዙን የዶሮ ያዘጋጀነው ዶሮ ሆድ ውስጥ እንከታለን ማለት ነው። እሱን በደንብ አድርገን እናዘጋጃለን ማለት ነው። ራይዛችን አብስለን ካወጣን በኋላ ወደ ዶሮውን እንግዲህ አስተካክለን ቀጥለን በቅመም አሽተን አስቀምጠነዋል። አሁን እሱን እናወጣና ዶሮውን ራይዙና በድንች አድርገን በደንብ አድርገን እንሞላዋለን። እሱን ከሞላን በኋላ በጥርስ እንጨት አድርገን ይህንን መዝጋት አለብን ወይም መስፋት አለብን። ምክንያቱም በኋላ በኦቭን ውስጥ ወይም ኦቭን ውስጥ ስንከተው ዶሮ እየበሰለ ሲሄድ ራይዝ ውስጥ የሞላነው ነገር ሊወጣብን ስለሚችል በደንብ አድርገን በጥርስ እንጨት እንደዚህ አድርገን እንሰፋዋለን ወይም ደግሞ እንዘጋዋለን ይህን ቦታውን ማለት ነው። ከዛ ይህን አድርገን ከጨረስን በኋላ እንግዲህ ዶሮአችንን ለሚቀጥሉት 4 ሰዓታት በጣም
አነስ ባለ ግራድ እንከትፋለን። ይሄ ያው በ180 ግራድ ከ3 እስከ 4 ሰዓት ድረስ ይሆናል። በእኔ በኩል ይመስለኛል 3 ሰዓት ከግማሽ አካባቢ ፈጅቶብኛል። እንግዲህ እንዳበሳሰሉ ሁኔታ እያየን ማብሰል እንችላለን ማለት ነው። አሁንም ዩቲዩባችንን ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። መልካም ቆይታ። ዶሮውን እንግዲህ በዚህ መልኩ አዘጋጅተን ከጨረስን በኋላ እንደዚህ ኦሬንጅ ቆራርጠን በጣም ቆንጆ ፍሌቨር እንዲኖር ያደርገዋል። ኦሬንጁን በደንብ ዶሮውን የምናስቀምጥበትን ፓትራ በደንብ አስተካክለን እዛ ላይ ከደረደርነው በኋላ ዶሮውን እዚህ ላይ እናደርጋለን። እንዳልኳችሁ ቆንጆ ፔስት እንዲሆን ያደርጋል። ይህን ካደረግን በኋላ እንግዲህ ከዶሮ ከላይ ሲበስል ከስር ደግሞ የተለያዩ የአትክልት አይነቶች ድንች፣ ካሮት፣ ብሮኮሊ የፈለግነውን የምንፈልገውን የአትክልት አይነት ከስር በማድረግ አብረን ማብሰል እንችላለን። እኔም እንግዲህ በምታዩት መልኩ የተወሰነ የአትክልት አይነቶችን ቆራርጬ በዚህ መልኩ አብሬ ከትቼዋለሁ ማለት ነው። አትክልቱንም ደግሞ ትንሽ ጨውና ቆንጆ በርበሬ አድርጌ ቀምሜዋለሁኝ። በቃ ይህንን አንድ ላይ አድርገን ወደ ባክ ኦቭን ቅድም እንዳልኩት ከ3 ሰዓት ያክል እስከ 4 ሰዓት ያክል ወደ ባክ ኦቭን እንከተዋለን። አሁንም ስለምትከታተሉኝ ከልብ አመሰግናለሁ። እስከ ምግባችን ፍጻሜ አብራችሁን ቆዩ። ዶሮአችንን ወደ ኦቭን ውስጥ ከከተትን በኋላ አሁን ደግሞ ማባያ ሶሰውን እንሰራለን። ሶሰውን ለመስራት ቅድም ዶሮውን ሳጸዳ እንዳያችሁት ቆዳውንና አንገቱን ከሆዱ ዕቃ ውስጥ አውጥቼ ነበረ። እሱን እንግዲህ አጥቤ አጽድቼ በዚህ መልኩ ሶሰውን ልሰራበት አዘጋጅቼዋለሁኝ። ትንሽ ቅቤ ካደረግን በኋላ ድስታችን ላይ ከዛ መጀመሪያ የዶሮውን አንገትና ቆዳውን አድርገን ለሶሳችን መጀመሪያ መስሪያ እናደርገዋለን። እሱ ካደረግን በኋላ ትንሽ ጠበስ ካለልን በኋላ የካሮት እንጨምራለን። የተቆራረጠ ካሮት እንጨምራለን። እንግዲህ የዶሮ ትንሽ ፍሌቨሩን እንዲይዝልን መረቅ እንዲኖረው ለማድረግ ነው አንገቱንና ቆዳውን የጨመርኩትኝ። ካሮቱን ከጨመርን በኋላ ሽንኩርት እንጨምራለን። ከዛ ነጭ ሽንኩርት እንጨምራለን። እሱን አብረን ጠብስ እናደርገዋለን፣ እናቁላለዋለን በደንብ ማለት ነው። ከዛ ትንሽ የቲማቲም ድልህ እሱንም እንደዚሁ ትንሽ ለከለርም ለቴስትም ቆንጆ ነው። ይህንን እናደርጋለን። ከዛ በመቀጠል የምንጨምረው የወይን ጁስ 1 ካፕ የወይን ጁስ እና 1 ካፕ የዶሮ መረቅ እንጨምራለን። ይህንን እንግዲህ ለግማሽ ሰዓት እስከ 45 ደቂቃ ያክል በትንሽ እሳት አድርገን እናበስለዋለን። ልክ አብስለን እንደጨረስን መረቁም ነው እና የምንፈልገው በማጥለያ ካጠለልነው በኋላ አትክልቱን ምናምን ከላይ ላይ ካነሳን በኋላ የተፈጨ በቆሎ ዱቄት ከውሃ ጋር ቀላቅለን ይህ የሚረዳው ሶሱ እንዲወፍርልን ነው። እንደሱ አድርገን ለቀጣይ 15 ደቂቃዎች እንዲበስል እንዲንተከተክ እንተዋለን።
ዶሯችንን ወይም አርስቶን በዚህ መልኩ አብስለን ጨርሰናል። አንድ የረሳሁት ነገር ያልነገርኳችሁ በመሀል ምናልባት በየግማሽ ሰዓቱ ዶሮውን በቅቤ ላዩ ላይ እቀባው ነበረ ከባክ ኦፍኑ ውስጥ እንዳለ ማለት ነው። ምክንያቱም ዶሮ ክርስፒ ሆኖ እንዲበስል ይረዳናል። በተረፈ እንግዲህ ሰርተን በዚህ መልኩ ጨርሰናል። ለተለያዩ ፕሮግራሞች ለምሳሌ ፈረንጆችን ገና በምናከብር ሰዓት ምንም እንኳን እኛን ባይወክለንም ግን የምንኖርበት አገር እንግዶች ይኖሩናል። በዕለቱ ሁሉም ቦታ ዝግ ስለሆነ ሰዎች ተሰብስበው አንድ ላይ የሚያከብሩት በዓል ስለሆነ በእንደዛ እንግዲህ ሁሌ የሚሰራ ነገር ባይሆንም ግን እንደዚህ ትልልቅ በዓላቶች ሲኖሩን የሰራን የምንቀምሰው ጋብዛለሁኝ። በተረፈ ሲታይ ብዙ ስራ ያለው ይመስላል፣ ግን ብዙም አይደለም። በቀላሉ በዚህ መልኩ ማዘጋጀት ይቻላል። ቪዲዮውን ከወደዳችሁ ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ስለተከታተላችሁን ከልብ ያመሰግናለሁ። እንግዲህ በሌላ ቪዲዮ ደግሞ እስከምንገናኝ ቸር ያገናኘን፣ ቸርን ሰንብት። Like, share, subscribe, Dirty Kitchen.